አፕ 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 ይህችን አፕ የምትል ወርድ በመጨመር ብቻ የተለያዩ ቃላት መመስረት ይቻላል። ይዘታቸው አንዳንዶቹ ምናልባትም የተለየ ሚኒንግ ያመጣሉ። መሰረታዊ የሆነ አፕ የሚል ነገር ስንጨምርበት የሚያመጣው ሚኒንግ የተለያየ ስላይት የሆነ ዲፈረንስ ሊኖራቸው ይችላል። ስለዚህ አፕ ብቻ በመጨመር እስኪ የተለያዩ ቃላትን እንመስረት። እንግሊዘኛ ቋንቋችን ለማሳደግ እጅግ በጣም አስፈላጊውና ዋነኛው ምንድነው? ብዙ ቃላት ማወቅ ነው። ብዙ ቃላት ለማወቅ ደግሞ ምን እናደርጋለን ማለት ነው? የሆነ ነገር በመጨመር ለምሳሌ አሁን እንዳልኳችሁ አፕን ብቻ በመጨመር ቃላትን መመስረት ይቻላል። እጅግ በጣም ብዙ ቃላት መመስረት ይቻላል። ስለዚህ እስከ መጨረሻው አብራችሁን ስትቆዩ ቆንጆ አሪፍ የሆነ ቃላት ይዛችሁ ትወጣላችሁ ማለት ነው። አብራችሁን ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። You will have very amazing words. Thank you. Let's get started. አፕ ከሚለው ላይ ኢት ብንጨምርበት ምን ይሆናል? ኢት አፕ። ኢት አፕ ምን ማለት ነው? ኢት አፕ በላ በላ አድርግ። በላ በላ አድርግና ጨርስ። ፊኒሽ ዘ ፕሌት ማለት ነው። ፊኒሽ ዘ ፕሌት ጨርስ ማለት ስንፈልግ ኢት አፕ በላ በላ አድርገህ ጨርስ። በላ በላ አድርግ ወይም በላ በላ አድርገህ ጨርስ። ኢት አፕ ጠጣ ጠጣ አድርግ። ጠጣ ጠጣ አድርገህ ጨርስ። ምን ይሆናል? ምን ማስገባት ነው? ድሪንክ የምትለዋን ቃል ማስገባት ነው። ድሪንክ አፕ ጥጥ አድርገህ ጨርስ፣ ቶሎ ጨርስ። ድሪንክ አፕ። እሺ አፕ አለ። አሁንም ፊኒሽ እንጨምርበት። ፊኒሽ አፕ። ፊኒሽ አፕ ኮምፕሊት ናው ማለት ነው። ቶሎ ጨርስ። የሆነ ነገር ወይ እየበላን ከሆነ እየጠጣን ከሆነ የሆነ ስራ እየሰራን ከሆነ ወይም ልብስ እያጠብን ከሆነ ቶሎ ጨርስ ማለት ከፈለግን ምን እንላለን? ፊኒሽ አፕ። ፊኒሽ አፕ ጨርስ ቶሎ። ክሊን አፕ። ክሊን አፕ ምን ማለት ነው? ክሊን አፕ አጽዳው፣ አጽዳው። ክሊን አፕ አጽዳው። እሺ አፕ እንዳለ ሆኖ ደግሞ ዋሽን ብንጨምርበት ምን ይሆናል? ዋሽ አፕ። ምግብ ልንበላ ስንፈልግ ምን ልንል እንችላለን? እጅን ታጠብ ማለት ከፈለግን ምን እንላለን? ዋሽ አፕ ማለት እንችላለን። ዲሾችን ወይም ሳህኖችን እጠብ ማለት ከፈለግን ዋሽ አፕ ማለት እንችላለን። ዋሽ አፕ። እጠብ ታጠብ ማለት ስንፈልግ ዋሽ አፕ። እሺ አሁን ይሄ የመጨረስ የምናምን እያልን ነበር አይደል? አሁን ደግሞ ኦፕን አፕ ምን ማለት ነው? ኦፕን አፕ። አሁን ለምሳሌ በር ሄዳችሁ ኳኳኳኳ አድርጋችሁ ኦፕን አፕ ምን ማለት ነው? ዋትስ ሚን? ዋትስ ሚን? ክፈት፣ በር ክፈት ማለት ከፈለግን ኦፕን አፕ ማለት እንችላለን። በሌላ ደግሞ ኦፕን አፕ ስንል ንግግሩን ጀምረው ክፈተው። ዲስከሽን ካለን፣ ስብሰባ ካለን፣ የተለያዩ የምናደርጋቸው መድረኮች ካሉ ይከፈት ይጀመር ማለት ከፈለግን ምን እንላለን? ኦፕን አፕ ማለት እንችላለን። ኦፕን አፕ። ሌትስ ኦፕን አፕ ሚንስ እንክፈተው፣ እንጀምረው ፕሮግራሙን ማለት ነው። ዲስከሽኑን እንጀምረው። ሌትስ ኦፕን አፕ። ኦፕን አፕ። ስለዚህ አፕን እየጨመርን እየተጓዝን ነው። ሊስን አፕ። ሊስን አፕ ዋትስ ሚን? ሊስን አፕ። ሊስን አፕ አዳምጠኝ፣ ኮንሺየስ ሁን። አዳምጠኝ ማለት ከፈለግን ምን እንላለን? ሊስን አፕ። ሊስን አፕ ማለት እንችላለን። ሊስን አፕ። ስፒክ ብለን አፕ ስንጨምር ቅድም ምን ብለናል? የሆነ መጨረስን ማጠናቀቅን እያልን መተን ነበር አይደለ? ነገር ግን ስፒክ ብለን ከዛ አፕ ስንጨምር ምን ማለት ነው? ንግግርን ጨርስ ማለት አይደለም። ስላይት የሆነ ዲፈረንስ አለው ያልኳችሁ በመግቢያዬ ለዛ ነው። ምንኛቸው ስላይት የሆነ ዲፈረንስ አላቸው። ስለዚህ ስፒክ አፕ ማለት ድምፅን ከፍ አድርገው ማለት ነው። ሬዝ ዩር ቮይስ ማለት ነው። ስፒክ ላውደር ማለት ነው። ስፒክ ላውደር፣ ሬዝ ዩር ቮይስ እንጂ ንግግርን ጨርስ ማለት አይደለም። ስለዚህ ስፒክ አፕ ቢላችሁ አንድ ሰው ምን ማለት ነው? ሬዝ ዩር ቮይስ፣ ስፒክ ላውደር፣ በደንብ ድምፅን ከፍ አድርገህ ተናገር፣ እየተሰማኸኝ አይደለም ማለት ነው። ራፕ አፕ። ራፕ አፕ። ራፕ ደብሊው አይነበብም። ራፕ አፕ ራፕ ሳይሆን ራፕ። ራፕ አፕ ኮንክሉድ ዘ ስፒች፣ ኮንክሉድ ዘ ኢሹ ማለት ነው። ንግግርህን አጠቃልል፣
ኢሹን ጉዳዩን የምንነጋገርበትን ጉዳይ አጠቃለው ኮንክሉድ አድርገው ማለት ከፈለግን ምን እንላለን? wrap up ጨርስ ሐሳብህን ጨርስ አጠቃል ማለት ስንፈልግ wrap up እንላለን። ፓክ ምንድነው ታውቃላችሁ? ብዙ ጊዜ ፓክ ማለት ነገሮችን በሻንጣ ምናምን ማስገባት ምናምን መጠቅለል ልንወጣ ለምሳሌ ጉዞ ሊሆን ይችላልና ፓክ አድርግ ይባላል አይደል? ፓክ አድርግ ሸክፍ እንደማለት ነው። ሸካክፈ ውጣ ማለት ስንፈልግ የምንጠቀምበት ፓክ አይደል? ከዛ አፕ እንጨምርበት። እስኪ አፕ እንጨምርበት። ፓክ አፕ ምን ማለት ነው? ፓክ አፕ ልብሶችን እቃዎችን ምናምን በሻንጣ አስቀምጣቸው። ሸካክፍ ማለት ስንፈልግ ፓክ አፕ እንላለን። ፓክ አፕ። ቺር ምንድን ነው? ቺር መደሰት። ቺር አፕ ተደሰት። ቢ ሃፒ ማለት ነው። ቢ ዲላይትድ ቢ ኤክሳይትድ ማለት ነው። ቢ ኤክሳይትድ ቢ ሃፒ ደስተኛ ሁን ማለት ከፈለግን ኦርደር ስናደርገው ምን ይሆናል? ቺር አፕ ይሆናል። ቺር አፕ ተደሰት፣ ዘና በለ፣ ሪላክስ ማለት ነው። ቺር አፕ። እሺ ጌት አለ፣ ከዛ አፕ እንጨምርበት። ጌት አፕ ቱ ሬዝ ፍሮም ቤድ ማለት ነው። ቱ ሬዝ ፍሮም ቤድ ከአልጋ መነሳት። ተኝተን አድረን ሊሆን ይችላል፣ ተኝተን ቆይተን ጀስት መውረድ ስንፈልግ ያ ምን ይባላል? ጌት አፕ ይባላል። ጌት አፕ ማለት ነው ከአልጋ መነሳት ማለት ነው። ታፍ ታውቃላችሁ? ታፍ መጠንከር፣ መበርታት፣ ሃርድ መሆን ምናምን ማለት ነው አይደል? ታፍ ከዛ ታፍን አፕ ስናደርገው ታፍን አፕ ቆፍጠን በል ታፍን አፕ ቆፍጠን በል ማለት ነው። ታፍን አፕ ቆፍጠን በል። በጣም አሪፍ። እነዚህ ነገሮች በጣም ያስፈልጓቸዋል። ምክንያቱም ብዙ ቃላት ከመፈለግ በአንድ ነገር ላይ ብቻ ተመስርተን በአፕ ብቻ ተመስርተን የተለያዩ ቃላት እንደምንመሰርት እነኛ ቃላት ደግሞ የተለያየ ትርጉም እንደሚሰጡን የተረዳችሁበት ክላስ ነው ብዬ አስባለሁ። አንዳንዶቹ አንድ ነገር አከናውኖ ቶሎ የመጨረስ ሲሆን፣ ሌላኛዎቹ ደግሞ ምንድነው ራሳቸውን የቻሉ ትርጉም አላቸው ማለት ነው። ስለዚህ የተሻለ ቃላትና የተሻለ በቃላት ሪች እንደሚያደርጓችሁ ተስፋ አድርጋለሁ። ቅዱስ ነበርኩ ከግሬስ እንግሊሽ። ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮሜንት ስላደረጋችሁ እያመሰገንኩኝ መልካም ጊዜ። በሌላ ጊዜ በሌላ ርዕስ እንገናኛለን። ሀብ ናይስ ዋን